አንቺ ዝም ከተባልሽ ሌላ ችግር ታመጭብናለሽ። ምንም አይነት ችግር አላመጣም። እንደውም ልንገርሽ እዚህ ቤት ስወጣ ነው ችግር የማመጣው። እያስፈራራሽ መሆኑ ነው? ማነሽ? ሲጀመር አንቺ ማነሽ ሰው ቤት መጥተሽ የምታስፈራሪው? ማን ብለሽ ነው የምታስቢው? ማን ነኝ ብለሽ ነው የምታስቢው? እንዴት ሰው ቤት ገብተሽ አልወጣም ትያለሽ? እኔ ከዚህ ቤት አልወጣም። ማንም ሰው እኔን ማስወጣት አይችልም። ምክንያቱም ምን? አንደኛ የሉሊት እህት ነኝ። ሁለተኛ ነገር ደግሞ የቤቱ ድርሻም በእኔ ስም ነው። እስካሁን የቤት ያልተሸጠው እኔ ዝም ስላልኩ ነው እንጂ ይሸጥ ነበር። ምን እያልሽ ነው አንቺ? ምን እያልሽ ነው? ከሉሊት ጋር ተባብራችሁ ነው እንደዚህ የምታደርጉት? ሰምተሽኛል። ከዚህ ውጭ ምንም የምነግርሽ ነገር የለኝም። ሉሊት! አንቺ ሉሊት! አንቺን እኮ ነው። በደንብ ጥሪያት እንጂ። ከዛ እሷስ መታ ስታስወጣኝ አያታለሁ። አንቺ አትምጪኝ! ዝም በይ! አላጋሽ! እጠፈጥፍሻለሁ። አንቺ ሴትዮ በቃሽ፣ አትምጪኝ። ስነ ስርዓት ያዥሽ፣ በቀልሻለሁ። ዝም በይ! እጠፈጥፍሻለሁ። ሲጥ አድርጌ ነው የምገልሽ። ሉሊት! አንቺ ሉሊት! እቺ ተረገመች። አንቺ አምሻል እንዴ? ደሞ እዚህ ምን ትሰሪያለሽ? አንቺ መምጣት ስላልቻልሽ እኔ መምጣት እንደምችል ላሳይሽ ነው የመጣሁት። ቆይሽ ተናገሪ፣ ምን ፈልገሽ ነው የመጣሽው? ለምንድን ነው ወንድሜን ያሳሰርሽው? ቆይ ቤቱ ድረስ ሄድሽው ራስሽ አይደለሽ እንዴ? እንዴት እንዲታሰር ታደርጊዋለሽ? ቆይ እንዴት ትፈርጅበታለሽ? ስለምን እንደምታወሪ አልገባኝም። በጣም ታስመስይ የለ እንዴ? አንቺ አፍሽ እንዳትከፍቺ እንዳላጋጭሽ። እሺ እስኪ አድርጊው። ስሚኝ፣ ልጁ እንዳንቺ ህይወት አለው፣ እሺ ቤተሰብ አለው። ይሄን ማወቅ አለብሽ። ቆይ እሱ ስለታሰረ ምን ትጠቀሚያለሽ? አንድ የሆነ ነገር ይመለሳል? ነገር ይመለሳል ወይ? አይመለስም። በቃ ሴትዮ፣ እኔ ምንም አላውቅም አልኩሽ። እንዳትጮይ ከዚህ በኋላ። ለነገሩ አንዴ ልብሽን አድርሰሻል። ስሚኝ፣ ሱራ በጣም ስነ ስርዓት ያለው ልጅ ነው። አንቺ ነሽ ቤቱ ድረስ ሄድሽበት። ይሄን ነገር ደግሞ እንዲያደርግ ያገፋፋሽው አንቺ ነሽ። ስለዚህ ቀጥ ብለሽ ሄደሽ ታስፈችዋለሽ። እሺ ልጅት፣ ከዚህ በኋላ እንዳትለፈልፍ። እሺ ካለዛ ግን ነገር ይሻላል። ስነ ስርዓት ይኖርሽ። ገባሽ? ወንድሜን ታስፈችዋለሽ። እሺ ይሄ ለሱ አይገባውም። ለካ እህትና ወንድም ናችሁ። ስለዚህ አውቃችሁ ነው ማለት ነው የሰው ህይወት ለማበላሸት በየሰው ቤት የገባችሁት። ምንም ብትይ አልሰማሽም። እሺ አንቺን ብትሆኚ ደግሞ ጻድቅ አይደለሽም። ስለዚህ ወንድሜን አስፈችው። እረፊ። እንደዚህ አይነት ንግግር አትናገሪ። አሁን ቀጥ ብለሽ ውጪ። ሲሆን ነገሩን በሰላማዊ መንገድ ብንፈታው ይሻላል። ኧረ እባክሽ፣ በሰላም ባፈታውስ? እያስፈራራሽኝ ነው። ሲጀመር እንኳንም ታሰረ፣ ሁሉም ሰው ቅጣቱን ማግኘት ነበረበት። ቆይ ግን አንቺ ግን ሴት አይደለሽ እንዴ? እንዴት ነው እንደዚህ ነገር ላይ ዝም የምትይው? እንደዚህ ነገር ባንቺ ላይ ቢደርስ ደስ ይልሻል? ባንቺ እንዲደርስ ትፈልጊያለሽ? ቤቱ ድረስ ሂጅ ካሳሳትኩት ለምን አይደርስብኝም? ለነገሩ ለመሳመን ፊት ይመርጣል መሰለኝ። ለዛ ነው ቃል እስካሁን ድረስ ጫፍሽን እንኳን ያልነካሽ። አንቺ እገልሻለሁ። ሴትዮ አፍሽን ዝጊ። እሺ ካልሆነ ነገር እኔ ነው የምገልሽ። አሁን ከዚህ ውጪ በየስራሽ ነው ያንቺ። ይቆጭሻለሽ ወንድሜ ያለሽ ይቃለሽ። ነጭ ያቁሽ ልጅ ለማጥተው ምን ትመስላሽ? የማታባ ቆይ እንዴት ነው ሊታሰር የቻለው? እኔ መች ከሰስኩት? በተናገሪ ሉሊት፣ ምንሽ ናት? ሁለታችሁም አላችሁ አይደል? ምንድን ናችሁ እናንተ ሁለታችሁ? ያንቺ እያንዳንዱ ቤተሰብሽ እንደማውቃለሁ። እቺ ግን ማን ናት? ምንድን ናት? ከየት ነው የመጣችው? ምን ስለምን እህት ነው የምታወሪው? አልገባኝም። ኧረ እኔ ምንም አይነት እህት የለኝም። ሉሊት፣ እውነቱን ነግሬያታለሁ። በሚገባት ቋንቋ አስረጃት። እኔ ከዚህ ቤት ንቅንቅ አልልም። እራሳቸው ይውጡ ሲፈልጉ። አንቺ ዝም በይ። ጭራሽ ወጪዎቹም እኛ ነን። እኛ ነው የምንወጣው። እረፍ እንውጣላችሁ። አዎ
ተስማምታችሁ መኖር ካቃታችሁ አንቺ አይናውጣ አንቺ ፈጣሪ አውጣኝ። ረፊ በቃ ረፊ ደረቅ ሉሊት ፖሊስ ጠርቼ ከዚህ ቤት ከማስወጣት በፊት ቶሎ አስወጫት። አዎ ከዚህ በላይ አልችልም። በቃ አስወጫት። ለምን መውጣት እንደማንችላት ነግራትም ዝም ትያለሽ እንዴ ሉሊት? ገኒ በቃ አዎ እህቴ ናት እና ደግሞ እኔ ነኝ ያመጣኋት። በቃ ከዚህ ቤት መውጣት አንችልም። በቃ አሁን አስገባሽ እንዴ? ገኒ ምን ሆናችሁ ነው? ይኸውልሽ እነዚህ ሁለት ቀንድ አልባ ሰይጣኖች ሊያሳብዱኝ ነው። በቃ ፖሊስ ጥሪልኝ፣ አስውጭልኝ። እነዚህ ሰዎች ምን አድርገውሽ ነው? አስውጫቸው፣ በቃ አስውጭልኝ። አዎ ወይ ደግሞ ፖሊስ ጥሪና አሳስሪልኝ። በቃ አስውጭልኝ። በቃ ፍጠኝ፣ ፖሊስ ጥሪ። ከዚህ ቤት ውጡ እላቸዋለሁ። ጭራሽ እራስሽ ውጭ ብላኝ እርፋለች። አሁን እቺን ፈጣጣ ምን ትያታለሽ? እቺ ፈጣጣ እንዴ ምን ማለት ነው ሜርሲ? ለስንቱ አብራርቼ ዘልቀዋለሁ። ይኸውልሽ በአጭሩ ላስረዳሽ ጽይ፣ እኔ ከዚህ ቤት ንቅንቅ አልልም፣ አልወጣም። እንዴ ይሄ እኮ ቤትሽ አይደለም። በጊዜ መኖሪያሽን ብታመቻች አይሻልሽም እንዴ? አትሳሳች፣ ይሄማ ቤቴ ነው። የእሷን ንግግር አትስሚያት። ቶሎ ነሽ አስውጫቸው፣ አስውጭልኝ በቃ። ሜርሲ የማትወጪው ነገር ውስጥ ከመግባት በፊት እቃሽን ሰብስበሽ ውጪ። እሺ? አዎ ውጪ። ቆይ አልገባችሁም እንዴ? ቤቴ ነው እኮ እያልኳችሁ ነው ያለሁት። እንዴ በቃ አረጋጉት። ማለቴ ልጅቷ አትወጣም፣ ግን ደግሞ አፏን እንድዘጋ ማድረግ እችላለሁ። ፖሊስ ጥሪ እያልኩሽ እኮ ነው። ገኒ አሁን በጣም ቸኩላለሁ። ተነጋገሩና ነገሩ በሰላም ካልተፈታ ግን እጠራለሁኝ። አሁን ግን መሄድ አለብኝ። ጭራሽ ተማርሽ ነግራችሁ አረፋችሁ አይደል? ቆይ ተባብራችሁ እዚህ ቤት ውስጥ ምን አይነት ወንጀል እየሰራችሁ እንደሆነ ምን አውቃለሁ? ምንድን ነው የምትሰሩት? ኧረ መላክ ተረጋጊ። በቃ እኛ እንነጋገርና ከዛ ምን ነው ስለሆነ ነገር እናሳውቅሻለን። ጭራዎች አንቺ ቆይ ምን መሆንሽ ነው? የቤቱን ድርሻ ስለያልሽ ብቻ ሙሉ ቤቱን የገዛሽ መስልሽ እንዴ? ይኸውልሽ ሙሉም ሆነ ግማሽም ሆነ ዞሮ ዞሮ ድርሻ አለኝ። ሜርሲ እረፊ፣ እንደዚህ አታድርጊ እሺ። በኋላ ወዳደቅሽ መጥፎ ነው የሚሆነው። አዎ አታስፈራሪኝ፣ ምንም አያመጡም። አርፈሽ ተቀመጪ ፈጣጣ። ፈጣሪው ትዕግስቱን ስጠኝ። ቆይ እንዴት ነው የታሰርከው? አንቺ ምንም አላረግሽኝም። ለዚህ ደግሞ በጣም አመሰግናለሁ። እኔ ራሴ ነኝ እጄን የሰጠሁት። ምን? ቆይ እንዴት? ባደረግኩት ነገር በጣም ስላፈርኩ፣ ስለተጸጸትኩ፣ አንቺም ደግሞ ይቅርታ ስላላረግሽልኝ፣ እነዚህ ሁሉ ነገሮች ተደራርበውብኝ ነው እንደዚህ እንደሆነ ያደርጉኝ። ቆይ አንቺ ግን እንዴት ሳክሽኝ ቀረሽ? ለአንተ ብዬ አይደለም ለእናት ብዬ ነው የተውኩክ። ህይወቴ ውስጥ ገብተህ እንድበጠብጠኝ ግን አልፈልግም። ቆይ እንዴት መጣሽ? መታሰር የማን ነግሮሽ ነው? የላክብኝ ሴት ናት የነገረችኝ። ለካ እህት ናት። እኔ ነገሩን ብተውም ዛሬ ግን እሷ ከተናገረችኝ ነገር አንጻር መክሰስ አይቀርም ነበር። ወይኔ ብሌን፣ ቆይ እንዴት እንደዚህ ታደርጋለች? ቆይ ለምንድን ነው አንቺ ካስ የመጣችሁ? ስማኝ፣ እንኳንም በራሴ ጊዜ ታሰርክ። ከዚህ በኋላ ግን ወደ ህይወቴ እንዳትገባ እሺ? ለምወልደው ልጅ አባት ነኝ ምናምን ወይም ደግሞ አባት ሆናለሁ ብለህ እንዳታስብ እሺ? ምን ማለት ነው? አባትማ ነኝ። ቆይ ግን አንተ አታፍርም እንዴ? ደፋር! ፈልገው እኮ አይደለም ልጁ የተረገዘው። እንደዛ ከሆነማ አንቺም እኮ ፈልገሽ አይደለም ያረገሽው። አንተ አፍን ዝጋ፣ እገልሃለሁ። ቆይ ግን ያማሃል እንዴ? ለነገሩ እኔ ምን አስጨነቀኝ? አንተ ከዚህ እስክትወጣ ድረስ ልጅ 15 ዓመት ወይ ይሞላታል ወይ ይሞላዋል። እኔ ምንም ቢሆን አከብርሻለሁ። በምንም አይነት መንገድ ቢሆን ፍርድ ቤት ስንቀርብ የሚራራ ልብ እንዲኖርሽ አልፈልግም። እኔ ላይ መስክሪብኝ። ማለት እውነቱን ተናገሪና መስክሪብኝ። ከዛም እኔ ከህሊና ጸጸት እድናለሁ። ከብዙ ጊዜ በኋላ ስወጣ ልጅን በሙሉ አይኑ የማየት ድፍረት ይኖረኛል። ቶሎ እንደማልወጣ ወስኜ ስለገባው ችግር የለውም። ምንም አይመስለኝም። አይመለከተኝም። ቀላል መሰክራለሁ። እውነቴን ነው አከብርሻለሁ ያልኩሽ። እሺ
ዝም በል እባክህ ወደዛ ልክስክስ። ድጋሚ ወደ ሆቴል ለመግባት እንዳታስብ እሺ? ይቅለሰለሳል እንዴ ደግሞ? ሃኒ 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 ምንድን ነው ማለት? እንዴት ነው እንደዚህ የምታናግሪ? ማናገር ባለብኝ መንገድ ነው ያናገርኩ። ተናድጃለሁ። አንቺ ደግሞ ችግር አትፍጠሪ። ብትናደድም በራስ ጥፋት ነው የምትናደድ። ስለዚህ ይበል። ምን ማለት ነው? አንቺ አላበዛሽውም እንዴ? ጭራሽ ልትሰድብኝ ነው? ማን ሰደበ? መሰደብኩክ? ይሄ እንደ ስድብ ቆጥረው ባልሆነ እና ምን አይነት ንግግር ነው እየተናገርሽ ያለሽው? ስማኝ፣ ምንም ብልስ ያንሰብህ ነው። እሺ አንተ እኔን በጥፊ ትመታኛለህ? ምን ማለት? ኧረ እባክህ አላስታውስም ለማለት ነው? እንደዛ ነው? በጣም ታሳፍራለሽ። የኔ ሲሆን ቆይ እንዴት እንደዛ የሰው ቤት ትበጠብጣለህ? ወይኔ ጉዴ! ቆይ ምን አድርጌ ነው? አንቺ መተሽ ነበር እንዴ? አዎ መጥቼ ነበር። ቅሌትን በራሴ አይን ነው የተመለከትኩት። እና ሰው ቤት ሳደር ዝም ትይኛለሽ እንዴ? ቢያንስ ወደዚህ ቤት አታመጭኝም እንዴ? አሁን እንደው እንደዚህ ብለህ ስታወራ ትንሽ አታፍረም? ቃል ከማታው በላይ እያናደድከኝ ነው ያለው። ስለዚህ ዝም በል እሺ። እሺ ቆይ ምን አደረኩ? የከፋ ነገር አደረኩ? እባክሽ ሃኒ ንገሪኝ እስቲ ምንድን ነው ያደረኩት? የቱን ትቼ ነው የቱን የምነግርህ? ትሰማኛለህ ቃል፣ ወደ ቀልብ ተመለስ። አንተ የመስከሪያ እድሜ በጣም አልፎብሃል። እሺ ሃኒ እባክሽ ንገሪኝ። ቆይ ምንድን ነው ያደረኩት? ንገሪኝ እባክሽ። ለዛ ነው ማለት ነው የተናደደችው? ፂ አሁንም ፂ ትላለህ አይደለ? አንተ እስካሁን ድረስ እያሰብክ ያለው ስለሷ ነው? አዎ በጣም ተናዳ ነበር። እኔ ደግሞ በዛ ላይ በጣም ሰክሬ ነበር እንጂ ሆን ብዬ ያደረኩት ነገር አይደለም። ስለዚህ በቃ ምንም ማድረግ አልችልም። አዎ እሷን ለማናደድ ምንም ያደረኩት ነገር የለም። ትሰማኛለህ? እኔ አንተ ነገር በቃኝ። ያንተ ነገር ወጥቶልኛል። እንደፈለክ አድርግ እሺ። ደግሞ እኔም ብሎ ተቆርቋሪ። ሲጀመር አንተ እንዳልከው ሕፃን ልጅ አይደለም። ለራስህ መወሰን ትችላለህ። ስለዛ ለራስህን በጅን እራስህ አድርግ እሺ። እባክሽ ሃኒ እንደዚህ አትሁኝ። እውነት ነው አላጠፋውም አልልሽም፣ ግን እባክሽ አንቺ እኔ ላይ እንደዚህ አጨክኝ እና ደግሞ እንደዚህ ተኮሳትረሽ ማውራት የለብሽም። ዝም በል ቃል። ትሰማኛለህ? ስላወራ ራሱ ልታመሰግነኝ ነው እሺ የሚገባው። ደግሞ እዚህ እራሴ ያመጣው ጣጣ ነው ህይወትን እያመሰቃቀለብህ ያለው። ወይ ብሌን እንዴት ነሽ አክስቴ? እኔ የምልሽ ምግብ የሰራሽ ነው እንዴ? ላግዝሽ? አይ አታግዥኝ፣ እኔ ልጅ ችግር የለውም ሂጂ ቁጭ በይ። እሺ እኔ የምለው ቤት ውስጥ ማንም ሰው የለም አይደል? አዎ ማንም የለም። ምን ነው? እሺ አክስቴ የጀመርሽውን ነገር ጨርሽና ወደ ሳሎን ነይ፣ ማናግርሽ ነገር አለኝ። ምን ሆነሽ ነው? በሰላም ነው? እኔ ልጅ ጨርሽና እናወራለን። ብዙ የሚያስቸኩል ነገር አይደለም። እሺ እሺ ሂጂ ቁጭ በይ። መጣሁ። አንቺ ልጅ ምንም ነገር መናገር የለብሽም። ተቀራውጣኝ ከራስሽ አልፈሽ እኮ እኔን ችግር ውስጥ እየከተትሽኝ ነው እንዴ። ታዲያ እኔ እኮ ምንም ነገር አላደረኩም። ሁሉም ነገር እኮ ያደረገችው እሷ ናት። በድንገት ከመሬት ተነስታ ከዚህ ቤት ካልወጣሽ አለችኝ እና ታዲያ እኔ ምን ላድርግ? በቃውን ዝም በይ። ስሚ እመላጥ የተናዳ ለፍልፋ ሲደክማት ዝም ትላለች። አዎ ስለዚህ ረፊ በቃ አርፈሽ ተቀመጪ። ፈጠራውጣኝ
አንቺ ሲጀመር የምትናገሪው ነገር ትንሽ አያሳፍርሽም እንዴ? ምንድነው ልንታጣሽው? አረ አያሳፍረኝም። ለምን አፍራለሁ? በቃ ህይወት የምትቀጥለው ስላለሽ እንጂ ስለነበረሽ አይደለም። ጅል አትጃጃይ እባክሽ ወደዛ። እነሱ ማስወጣት ከፈለጉ ዛሬውኑ ነው የሚያስወጡሽ። ቆይ አንቺ ግን ለኔ ነው ወይስ ለእነሱ ነው የምትቀርቢው? እነሱ ነው የምቀርበው። አንቺ አብረሽኝ አልኖርሽ ነው ምን ተመጫለሽ? ስሚኝ ደግሞ አስር እህቴ እህቴ አትበይ። ምንም የስጋ ዝምድና እንደሌለን በነብ ታውቂያለሽ። አንቺ እኮ ከሃዲ ነሽ። ሲጀመርም እኮ ከሃዲ ነሽ። አዎ ነኝ። እና ምን ይሁን? አንቺ የሰው አደራ ነሽ እንጂ እህቴ አይደለሽም። ስራሽ ደግሞ የሰይጣን ነው። መቼም ቢሆን ከኔ የሚብስ ሰው አለ ብዬ አስቤ አላውቅም ነበር። እሺ እናያለን። ቆይ እንደትሽ ልታቀርቢኝ አይደል እንዴ ቃል የገባሽው? ቆይ ለምን ወደ ኋላ ትያለሽ? ምክንያቱም ከጠበቅኩሽ በላይ ነቀስ ስለሆንሽ ነዋ። ጅል በጣም ነው። ማን ጅል እንደሆነማ ራስሽ ባይንሽ ታየዋለሽ። እንዴት ነሽ? ብሌን ቤተሰብ ሰላም ነው? ቤት ደህና ናቸው? ሁሉም ሰላም ናቸው። መጣሁ። እሺ ምንድን ነው አናግርሻለሁ ያልሽኝ? አይ ምንም እኔ የምልሽ ምንም የሰማሽው ነገር የለም እንዴ? ምንም የለም የኔ ልጅ። ምን ነው? ምን ሆነሽ ነው? ተጨናንቀሻል። ምንም እኮ ደህና አይደለሽም እንዴ? ተረብሸሻል እኮ። አዎ አክስቴ፣ ግን ደግሞ እንዴት ብዬ እንደምነግርሽ ግራ ስለገባኝ እኮ ነው። ምንድን ነው? ቆይ እቤት የተፈጠረ ችግር አለ? አይ እኛ ቤት ምንም አልተፈጠረም። እና ታዲያ ምንድን ነው? ምን ሆነሽ ነው? ይኸውልሽ ማሚዬ፣ አሁን ስነግርሽ ምንም እንዳይሰማሽ እሺ? ተረጋጊ፣ እንዳትደነግጪ። አስፈራራሽኝ እኮ ብሌን። ምንድን ነው? ምን ጉድ ነው? በያ ንገሪኝ። እሺ በቃ ልንገርሽ አክስቴ። ይኸውልሽ ሱራ ታስሯል። ምን ማለት ነው? ሱራ ታስሯል? የኔ ልጅ? አዎ አክስቴ፣ ያንቺ ልጅ። ተይ እንጂ የኔ ልጅ። ምን እያልሽ ነው? ቆይ ማነው ታሰረ ያለሽ? እንዴ እዚህ ቤት እኮ ነበር። ምን አይነት ቀልድ ነው የምትቀልጂው? ቆይ ተሳስተሽ መሆን አለበት። እሱ አልታሰረም። ኧረ አልተሳሳትኩም አክስቴ፣ እውነቴን ነው። ግን ደግሞ አትደንግጪ፣ ይወጣል እሺ? አንቺ ልጅ ምን እያልሽ ነው? እውነቴን ነው አክስቴ፣ ታስሯል። ኧረ ጉዴ! ቆይ ምን አድርጎ ነው? እንዴት ነው የታሰረው? የት ነው የማገኘው? እኔስ እስር ቤት ነው ያለው አክስቴ። አንቺ ብቻ ተረጋጊ እሺ? በቃ ለምን እንደታሰረ እዛ ትጠይቂዋለሽ። እኔ ወስድሻለሁ። ወይኔ ጉዴ! ወይኔ ጉዴ! ወይኔ ልጄ! ወይኔ ልጄ! ወይኔ ልጄ! ነይ ውጭ፣ ነይ ውጭ፣ እንሂድ። ነይ አሳይኝ፣ ቶሎ በይ። ነይ ፍጠኝ።
ገኒ አንድ ሁለታችን የት ነበርሽ? ገንዬ አንድ ትልቅ ጉዳይ ላማክርሽ ነበረ። ግን ደግሞ ምናልባት እነዚያ የተረገሙ ሰዎች ሊመጡ ይችላሉ። ካልሆነ ከቤት እንውጣ እንዴ? ምን አባታቸው ስለሆነ ነው የምንወጣው? አረ እንውጣ። ከመጡ እንውጣለን ወይ ዝም እንላለን? ምንድን ነው? በይስ ንገሪኝ። በነፃነት ለማውራት እንዲመች ብዬ ነበር። ግን በቃ እሺ እዚሁ እናውራ። እሺ ንገሪኝ። ገንዬ እኔን የደፈረኝ እሱ አግኝቼዋለሁ። ኧረ እባክሽ! እንዴት? ቆይ መች ነው ያገኘሽው? ማን ነው እሱ? ቁም ነገር ነው ማውራሽ ብለሽኛል አይደለ? መቼስ በዚህ ነገር አትቀልጅም እንዴ? ገኒ ደግሞ ምን ማለትሽ ነው? እንዴት በእንደዚህ አይነት ነገር ቀልጃለሁ? ኧረ አልቀልድኩም። አዎ አግኝቼዋለሁ። ካገኘው ደግሞ ቆይቻለሁ። እስከ ዛሬ ዝም ያልኩት ደግሞ በቃ ግርግር ላለመፍጠር ብዬ ነው። እሺ ቆይ ንገሪኝ፣ ማን ነው እሱ? ሌላውን ቀስ እያልሽ ታስረጅኛለሽ። ማን ነው? እኔ አውቀዋለሁ? እዚህ ገንዬ አንቺ እንደምትጠብቂው አይነት ሰው አይደለም። ምንም ይሁን በቃ ንገሪኝ፣ ማን ነው? እዚህ በቃ እዚህ ቤት ጥበቃ የነበረው ልጅ ነው። ምን ማለት? ፊትሽ ግን ምንም ደህና አይመስለኝም። ተናደሻል እንዴ? አዎ ተናድጃለሁ ሀኒ፣ በጣም ነው። እሺ የተናደድኩት። ምን ሆነሽ ነው? ሲጀመር የት ነው ያልሽው? በጠዋት እኮ ነው የወጣሽው። ሀኒ ወንድሜ ታሰረ። ወንድሜ ማለቴ ሱራ ታሰረ። ጽዮን አሳሰረችው። እና ለዚህ ነው እንደዚህ ሆንሽው? ግን እኮ ይገባዋል አይደል እንዴ? አይገባውም ሀኒ፣ እባክሽ አንቺም ስለማታውቂው ነገር እያወራሽ እኔን አታስጨንቂኝ። እንድናደድ አታድርጊኝ። አንቺ ብትሆኝ እኮ ቦታው ላይ አልነበርሽም። ስለዚህ እንዳትከራከሪ። በዛ ላይ ደግሞ እንደዚህ አይነት ነገር ላደረገ ሰው መከራከር እንደው ራስን ዝቅ ማድረግ አይመስልሽም እንዴ? ሀኒ ቤቱ ድረስ እኮ ሄደችው ራሷ ናት። በዛ ላይም ደግሞ እሱ ሰክሮ ነበረ። ይኸውልሽ ሰኒ፣ ቃል ላይ በምታደርገው ነገር ተናድጄባት ሊሆን ይችላል። እውነታውን ክጄ ግን ለሱ ብዬ ልከራከርለት አልችልም። ቆይ ይህች ልጅ ፈልጋ ያደረገችው ነገር ቢሆን ታሳስረው ነበር? እንደዛ ታደርግ ነበር? አታደርግም። እሱን ታየው፣ ምን እንዳሰበች ማን ያውቃል? እኔ እንደው ሲመስለኝ ሆን ብላ ወጥመድ ውስጥ የከተተችው ነው ይመስለኝ። ማለቴ ሆን ብላ ቤቱ ድረስም ሄደች ይመስለኛል። ኧረ እባክሽ፣ ከእሷ ምን ሊተርፋት ነው ሆን ብላ ቤቱ የምትሄደው? ሀብቱን ብላ። ኧረ እባክሽ ሰኒ፣ አስተሳሰብሽ እንደዚህ የወረደ ነው እንዴ? ማለት እና ስለዚህ አንቺም ሆን ብለሽ ፍቅር ሳይዝሽ ነው ከቃል ጥቅም ፈልግሽ እዚህ ቤት የገባሽው? እንደዛ ነው? እንደዛ ነው አስሬ እወደዋለሁ ምናምን የምትይው? ተይ ሀኒ፣ እኔ ቃልን እወደዋለሁ። የምሬ ነው፣ በጣም ነው የምወደው። ምንም ነገር አልፈልግም። በቃ አሁን እቸኩላለሁ። እሺ እኔ ልሂድ።
ወዴት ነው? ማሚ የኔ ናት። የኔ ልጅ፣ የኔ ወርቅ ልጅ። ተይ 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 ማሚ፣ ልታለቅሽ ብቻ እንዳይሆን ደግሞ። ይኸውልሽ እኔ የሱራ እናት ማንም የላትም። ሱራም ቢሆን ደግሞ አደራ የሰጠው ለእኔ ነው። ስለዚህ እሷ ጋር ልሄድ ይገባል። እና ከዚህ ቤት ልትወጪ ነው? በቃ አኒ ከዚህ ቤት ባልወጣ በጣም ደስ ይለኝ ነበር፣ ግን ደግሞ ምንም አይነት አማራጭ የለኝም። ግን እኮ አሁን ቃል በጣም ሰው ያስፈልገዋል። ብቻውን መሆን የለበትም። እኔ ደግሞ በጣም ስላናደደኝ ልቀርበው አልፈልግም። በማታው ነገር ተናደሽ ነው አይደል? ግን እኮ ይሄን ቢሆን የዛች ጽ የምትባል ልጅ ተንኮል ነው። ምን አደረገችው እሷ? ካልጠጣ ብላ ሄዳ መጠጣ አላጠጣችሁ እራሱ ሄዶ ነው የበጠበጣት። አንቺ ዛሬው ገብሽን አስረሽ ነው የተከራከርሽላት ያለሽው። በቃ እኔ ልሂድ። አሁን ራሱ እዚህ ትቻት በመሆኔ ብቻውን የተጎዳሽ ነው የሚሆነው። እሺ ደስ እንዳለሽ። እንዴት ነሽ አንዴ? ሰላም ነው? አሁንም አንተ ነህ? ኧረ አንተ ሰውዬ በእናትህ በፈጠረ ተወኝ በቃ። እንዴ አንድ ነገር ላይ ችክ አትበል። ቆይ የምወደው ነገር ላይ ችክ ብል ምንድን ነው ክፋቱ? እንዴ ተወደድኩኝ ብለሽ ለምንድን ነው ፍቅሬን እንደዚህ የምትገፊው? ቶሎ ብለን ተጋብተን ብንሰበሰብ አይሻልም? ይረዛ በሽተኛ ስራ ፈት። ሲጀመር እኔ እኩያ አይደለሁኝም። ለምን እንደዛ እኩያህን አትፈልግም? ቆይ ምን ያጃጅልሃል? ሂድና እዛ የምትመጥንን ፈልጋ አግባ። እንደውም እኔ መረጥኩሽ እንጂ እኮ በዛብሻለሁ። ስሚ የወንድ እጥረት አለ ሲባል አልሰማሽም? ታዲያ ቢባልስ ወንድ ነው አይገባለም ማለት ምን ማለት አለው? አንተ የምታደርገው ነገር ሁላ እኮ የማህይም ወንድ ስራ ነው እንጂ የኩር ወንድ መገለጫ አይደለም። አንቺ ከንቱ እየሰደብሽኝ ነው። ቤትሽ ቀጥ ብዬ ነው የምመጣልሽ። ታዲያ እጠብቅሃለሁ። ምን ችግር አለው? እሺ ጠብቂ፣ መጣሁ። በጣም አሪፍ ና። አልበዛም እንዴ ጅል? ምን እያልሽ ነው? እዚህኛ ጋር ስራ የነበረው ዘበኛ እሱ ይደፈረሽ? አዎ ገኒ እባክሽን በቃ ድምፅሽን ቀንሽ እንዴ ሌላ ሰው እንዳይሰማ። ወይኔ ገነት፣ ኧረ ጉድ! እንዴት 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 ሊሆን ቻለ? የት አግኝቶሽ ነው? ልቤ ቀጥ ልትል ነው። ገኒዬ ዝርዝሩን አሁን ላብራራልሽ አልችልም። እንደዛ ብሎ ነገር የለም። አንድ ባንድ አብራሪልኝ። አንድ በአንድ ንገሪኝ። አዎ ምንድን ነው? እንዴት ነው? በቃ ገኒዬ እባክሽን አታስጨንቂኝ። በቃ እሱን የደፈረኝ። ሌላውን ነገር ደግሞ ቀስ እያልኩ እነግርሻለሁ። መች ነው ያወቅሽው? ስለዚህ እዚህ የገባበት ዓላማ አንቺ ነበርሽ ማለት ነው አይደለም? ነው እንደዛ ነው? ወይኔ ገነት፣ ወይኔ እንዴት ባወቅሽበት ቅጽበት አልተናገርሽም ነበር? አሁን የት ነው ያለው? የት አባቱ ነው ያለው? ተናገሪ፣ የት ነው ያለው? እሰይ እንኳን ታሰረ። አፈር አባቱ ይብላ። ወይኔ ኧረ ጨነቀኝ። ወይኔ ገነት፣ ወይኔ ጉዴ። ኧረ ገኒ እባክሽን ተረጋጊ እንዴ! እባክሽን ተረጋጊና ቁጭ በይ በቃ። እኔንም አታስጨንቂኝ ገኒ እባክሽ ቁጭ በይ። ወይኔ